ልብሻት ብዬ መከራከር የምችለው ነገር የለም። ግን አንቺ የያሽው ነገር የሰው ልጅ ዝም ሲልሽ ሲታገስሽ ሊገባሽ ይገባ ነበር። ምንም አይነት ትዕግስት ለአንቺ መስሎ አይታይሽም፣ አይገባሽም። እና እኔ የመጨረሻ ትዕግስቴ ከዚህ በላይ አንቺን የምታገስበት ነገር የለም። ለምን ካሁን የሰው ልጅ 7 ዓመት ታግሰው ምንም የማይስተካከል ከሆነ አሁንም ጸጥ ብለሽ ከመቀጠል ውጭ ምንም የምትፈጥሪው ነገር ስለሌለ የምታቆሚ ነገር ስለሌለ እናንተ ወይኔ ጉዴ! እንዲሁም ዩቲዩቡ ቲክቶኩ ጭል ሲል አትወዱም ማለት ነው። አረ ምንድን ነው ዝሆኔ ማለት ነው። ዝሆን ያኔ ጅጅክያን ታውቋታላችሁ። እሷና ማን ነበረ? ፋኒ ሳምሪ ይባል ማለት ነው። ኃይለኛ ቡጥቡጥ ገብተዋል እንዴ ሳምሪ የኔ እናት። እኔ ሳምሪ ያሳዝነችኝ የምር ከጂጂ በመወለዷ በጣም ነው ያሳዝነችኝ። ቲክቶክ ላይ ገባላችኋለሁማ ቅመሞች እንኳን ዘንቡብኝ። እንደውም አጀንዳ ነው የሚፈልጉት ከመዳም ኩሽና ሆነው ጠፍሻና ስለሚሆኑ ማለት ነው። አዎ እና እንዳለ ቆርጠው የጂጂ ፎቶ የጂጂ ስድብ። ወይኔ ጂጂ እኮ ቅሌቷ እኮ ቅሌት አይደለም። እውነቴን ነው የምላችሁ የማይባል ነገር ነው ያለችው። ማለቴ በነገራችን ላይ ስለ እንትና ልሄድ ማለት ነው፣ ስለ እሱ ልሄድ ማለት ነው፣ ስለ ፋኒ ልሄድ ማለት ነው። ፋኒን አለማድነቅ ንፉግነት ነው ብዬ ነው የማስበው። አስባችሁታል? ይህን ያህል አመት እያፈራረቀች እሱ እኮ ብቻ አይደለም እናቱን ትሳደባለች፣ ወንድሙ፣ ሁሉን ነገር የምር ትዕግስቱ መልስ የሚባል ይኸው። ሳምሪን እኔ ካወኳት አረብ ሀገር ከተቀመጥኩ አንስቼ አውቃታለሁ፣ እከታተላቸዋለሁ። በጣም ደስ የሚሉ ጥንዶች ናቸው እውነት ለመናገርና ሳምሪ ከዚች ራሱ የተወለደች ራሱ እኮ አይመስልንም አንዳንዶቻችን። ምክንያቱም ጨዋነቷንና የእናትየዋን ዝርክርክ ስናይ አይ ቤት የእናት ወልድ ዝንጉርጉርም እንላለን ማለት ነው። እና ሳሚን አንድ ጊዜ እቃው ትንሽ ነው ትላለች፣ አንድ ጊዜ ሳሚ ልበል ፋኒ ማለት ነው። አንድ ጊዜ እቃው እንዲህ ደግሞ ኧረ በስመ አብ ምን የማትለው ነገር አለ። ቤተሰቦቹ አስጠንቁለውባት ነው ሳምሪን እየሄዱ ቤት የሚገዙ ለእኔ አንድም ነገር ሳታረግልኝ በዚህ ወጥቶ በዚህ ወዱ። ሲጀምር ጨዋነትሽ ምን ጨዋ ሆነሽ ነው? ለአንቺ እንኳን ቤት እንደው አንቺ ማየት ራሱ ያስፈልግም የምር ለገንዘብ ልጅሽ ያለሽ ነገር ጥላቻሽ በጣም የሚሰቀጥጥና የሚደብር ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያድርጋችሁ ቤተሰብ ሁኑ ማለት ነው። ሰው ዛሬ እንግዲህ በአዲስ ነገር መጥቼላችኋለሁ ማለት ነው። ሰርቼባቸው የማላቃቸው ናቸው ማለት ነው። ግን በጣም ስለገረመኝ ያው እንግዲህ ቲክቶኩም ዩቲዩቡም ጭል ሲል አይወዱም። አዎ እንስራ እነሱ የሚስሩ ለእኛስ ማናለን? ምስኪኖች እኮ ነን እኛ የመዳም ቅመሞች። አዎ እኛንም አሳድጉን ታዲያ። ቪዲዮውን እያችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁን ሂዱ። ተው እኛን እስከ መዳም ኩሽና ምን አለ ብታስወጡን? ችግራችሁ ምንድን ነው ማለት ነው? ኤኒዌይ ወደ ገደለው ልሄድ ማለት ነው። እና እንግዲህ ሳምሪና የሳምሪ እናትና ፋኒ በጣም ኃይለኛ ቡጥቡጥ ላይ ናቸው ማለት ነው። እንግዲህ ሳምሪ እንግዲህ እሷ ናት የመጣችብኝም ሲልም ተናግሯል ማለት ነው ፋኒ። ነገር ግን አንቺን አልሰድብሽም፣ አንቺ ምንም አላደርግሽም፣ ግን በቤተሰቦችን እየተሳደብሽ ሁሉን ነገር እያደረግሽ ስለሆነ በቃ እስካሁን 7 ዓመት ታግሸሻለሁ። ሳምሪን ወስደህ የምትሉ ልጆችም እኔ ጥፋት የለብኝም። ሳምሪ ምን አይነት ችግር ውስጥ እንደነበረ ሁሉንም ከሀስከፈ ድረስ አስረድቷል ማለት ነው። ስለዚህ ወስደህ የምትሉ ልጆች ደግሞ ከዚህ ድርጊታችሁ ልትቆጠቡ ይገባል። ምክንያቱም ጂጂ ጨዋ አይደለችም። ጂጂ የትኛው ጨዋነቷ ነው አብራ የምትኖር ከዚች ጋር ማለት ነው። እና ስለዚህ ልጁ ጥፋት የለበትም። በቃ ተዋደዱ፣ ሁለታቸው አብረው መኖር ጀመሩ። ደስ የሚል ህይወት እየኖሩ ነው። ግን ደግሞ ጂጂ ቅናት ገድላት። በቃ ጂጂ ልጇ ደስ የሚል ኑሮ ስትኖር የማትፈልግ እናት ስለሆነች ለዛ ነው እየወጣች ፋኒ እንደዚህ ያረገ ፋኒ ይሄን አረገ የምትል እንጂ የምር ልጅቱ ተመችቷት ነው የምትኖር። ስለዚህ አሁንም ቢሆን የእናትየዋን ትዳር ነው የልጅቱን ትዳር ነው እየበጠበጣችሁ ያላችሁት። ለምሳሌ አሁን ዛሬ ፋኒ በጣም ተናዶ ነበር። ኢሞሽናል የሆነ ነው የተናገረ። ሳምሪ እኮ እሷ ናት የመጣችብኝ ብሎ ሁሉ ተናግሯል። እንግዲህ ይህንን ሳምሪ ስታየው ሊከፋት ይችላል፣ ሊደብራት ይችላል። ገብቷቸዋል። ያንን ፓርት ደግሞ ብዙዎች እየቆረጡ እየለቀቁት ነው። ስለዚህ የልጅቷን ትዳር መበጥበጡን የእውነት እኔ በጣም ተገቢ ነው ብዬ አላስብም። ከአንድም 2 ልጅ ወልደዋል አይደለም። ስለዚህ ምን እንደምትፈልግ እኔ አላውቅም። እቺ ዝሆኗ ማለት ነው። እኔ እንደው እቺ ዝሆኗ እቺን ዝሆኗን እነ ወኒ ማኛ እንደገና እነ ሞጣ ቀራኒ ምናምን አሉ ሌላዎች እነሱን ማላይበት የት ሊሄድ እንደው እግዚአብሔር አምላክ እንደው እንደው እነሱ እና እንግዲህ ምን ልላችሁ ፈልጌ ነው ደህና የቲክቶክ መሸቀያ ሆነዋል ማለት ነው። እና እንግዲህ ፋኒ በቃ
አሁንም ቢሆን ክፉ ነገር አልተናገራትም፣ አልሰደባትም። ነገር ግን በህግ እንጨርሰዋለን ብሏል ማለት ነው። ካሁን በኋላ ስሜን እንዳታንሽ ብሎ ማስጠንቀቂያም ቢሰጣትም ጭራሽ ብሶባት ነው የመጣችው። ብሶባት ነው የመጣው። ለምን የተከራዩት ቤት ትልቅ ስለሆነ አለች። የተከራዩት ቤት ወይኔ ማታመጡ ነው የማታመጣው ነገር እኮ የለም እኮ የተከራዩት ቤት ትልቅ ስለሆነ፣ ስለዚህ ቤት ክራይ አንሷቸው ነው። ቤት ክራይ ስላነሳቸው ለዛ ነው በእኔ ቪዲዮ አረው ያሳቀችኝ በእኔ ቪዲዮ የሚሰሩ ብላ መልስ ሰጠች። ከዛ ባሻገር ደግሞ ፋኒ እኔን ይፈልገኝ ነበረ የሆነ ልጅ ልትወልድ ነው ምናምን ሳምሪ ሄዳ እንደዛ አካባቢ ወንዱ ምን ይሁን አላውቅም እና እዛ ዶሮ ወጥ ምናምን እየሰራውኝ መጣ ምናምን በቃ ሊደፍረኝ ሁሉ እያለች ይሁን ተናገረች ማለት ነው። ጭራሽ ብሶባት ነው የመጣው። እንኳን ዝም ልትለው ቀርቶ ማለት ጭራሽ ብሶባት ነው የመጣች ማለት ነው። ብሶባት ነው የመጣው። የምር እኔ ግርም ትለኛለች ማለት ነው። ስለዚህ እንድዛለች ማለት ነው። እና ብዙዎች ዩቲዩበሮች በእኔ ነው የፈመሱት፣ በእኔ ነው የሸቀሉት ምናምን። እኛ መቼ ፈመስን? እሺ ምን ቢለን ስደባጅጅክ እያለ ማለት ነው። ስለዚህ እንደዛ እያለች ዝሆኗ ተናግራለች ማለት ነው። ዝሆኗ በነገራችን ዝሆኗ ሰውን መሳደብ እኮ ነው ስራዋ። የምር ሰውን ብሔርን ከብሔር ሃይማኖትን ከሃይማኖት በቃ እንደዚህ እኮ ነው ስራዋ። አሁን ደግሞ ብሔር ከብሔር ብላ ደግሞ ጨረሰችና ወደ ፋኒ ዙራለች ማለት ነው ዝሆኗ። ስለዚህ እኔ ግን ይቅርታ አድርጉልኝና ለዚች መልስ መስጠት የለበትም ነበረ ፋኒ ማለት ነው። ከምሬ ነው ማለት ፋኒ ለዚች መልስ ረብስ ማአሞንድ መስጠት ራሱ የለበትም የምር። እና በጣም ተሳስቷል ብዬ ነው የማስብ። ምክንያቱም እቺ ታጥቦ ጭቃ ናት። ይሄው ጭራሽኑ ብሶባት ነው የመጣኝ። እንኳን ዝም ልትል ይቅርና ብሶባት ጭራሽ እኔ ሊደፍረኝ ነበረ ምናምን ቪዲዮ ማውጣት እችላለሁ፣ ነገር ግን ለልጆች ስል ነው ያስቀመጥኩት አላለችም። ድፍረቷ ማለት ውሸቷ። ስለዚህ ቪዲዮ የሰራ ያው ብር ስለቸገራቸው ነው ብላ ቁጭ አላለችም። ደፋር ብርማ መቼም አልቸገራቸውም። ቤት እየሄዱ ለኢትዮጵያ ለእናቱ ቤት ምን የመሰለ ቤት ገዝቶላት ነው የመጣ። ታውቂያለሽ ጭራሽ አንቺ ራሱ ማለት ነው አስጠንቁለው ነው ምናምን እስከምትሄድ ድረስ። ስለዚህ ምን ልልሽ ፈልጌ ነው ዝሆኔ፣ እንደው ውሸትሽን ነው እንጂ እየሰደብሽው መከራውን እያሳየሽው በአንቺ ቪዲዮ መስራት በአንቺ ሊፈምስ ምናምን ስንት የሚሰራል አይደል? አንቺ በአንድ ዝሆን ሰራ ምንድን የሚያደርግ ማለት ነውና ስለዚህ እንግዲህ በጣም ያዝነናል ማለት ነው። እንግዲህ ፋኒ ማስጠንቀቂያ ሰጥቷት ነበር። ነገር ግን እንኳን ዝም ልትል ጭራሽኑ የሌለ ነገር ተመልካች እንደዚህ እስከሚሰድባት ድረስ ነው ምናምን ነገር የተናገረችው ማለት ነው ጂጂ። እና እንግዲህ መልካም ቡጥቡጥ ብለናል። እንግዲህ ሳምሪ ደግሞ ቪዲዮ ትሰራለች አትሰራም የምናየው ይሆናል ማለት ነው። ነገር ግን ፋኒ ካሁን በኋላ ቪዲዮ እንደማይሰራ ተናግሯል ማለት ነው። የኔና ያንቺ ነገር በህግ ያልቃል ብሏል ማለት ነው። ትክክል ብሏል። አልተሳደበ ምን አላለም፣ ምክር ነው የመከራት። እሷ ግን አፈር ብላ ምናምን አንተ ያላለችው ነገር የለም። ማርያምን የፈጣሪ ያለሽ ወይ ስማም። ደግሞ ሰው ደግሞ ክፉ ነው። ይሄንን ክፉን ፓርት እየቆረጠ ለሱ ይለቅለታል። ደግሞ እሱ ደግሞ ይናደዳል። የምር በስማም በጣም ነው የሚያናድደው ማለት ነው። እና እንግዲህ ይሄ ነው፣ ምንም ማድረግ አይቻልም ማለት ነው። ውድ ቤተሰቦች በጣም ያሳዝናል የዝሆኗ ነገር። ዝሆኗ እንደው በዚህ ልክ መሆኗ ውድ እኮ ነው ከምር። በዚህ ልክ መጃጃል። ኧረ በስመ አብ። ለልጇ እንደው ልጇን ቢያንስ ልጇም ወንድ ልጅ አላት ጨዋ። እኔ እነዛ ጨዋ ልጆች ከማን እንደተወለዱ እንደው አባታቸውን ባሳዩንና ወይ በአባታቸው ወጥተው ከሆነ እንጂ እች እኮ ምኗም የለበትም። እቺ እንደው ምኗ እንደው የውሃ እንሽርት ራሱ የለበትም። ጌታ ብልግናዋ እኮ ብልግና አይደለም። የምትናገረውን ነገር እያያችኋት ነው። የፈጣሪ ያለሽ እንደዚህ አይነት ነገር ጠብቀኝ ነው የሚባለው። እና እንግዲህ ይሄን ያለው ነገር ማለት ነው ውድ ቤተሰቦች። በተረፈ ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ምርጦች እንግዲህ እናያለን። አዎ አጀንዳውን ጅጅማ ዝም አትልም፣ በአንድ ቪዲዮ ዝም አትልም። አሁንም ትሰራለች። ስለዚህ እኛም ከስር እየተከታተልን እንሰራለን። አዎ ለእኛስ ማን አለ? ለመዳም ቅመሞች እንዴ እኛ የመዳም ቅመሞችስ ምስኪኖች ነን። እና እንደዛ እንውላችኋለሁ። በተረፈ ይሄን ይመስላል ውድ ቤተሰቦች። ቪዲዮ ከተመቻችሁ ሼር አድርጉት፣ ላይክ አድርጉ። ካልተመቻችሁ ደግሞ ዲስላይክ አድርጉ። አይዋ ዲስላይክ አድርጉ፣ ዲስላይክ እና ይሄ ነው። በተረፈ ሰላማችሁ ብዝት ትርፍርፍ ይበል። ፈጣሪ ሀገራችን ኢትዮጵያ ሰላም ያድርግልን። የእውነት እኔ ስልችት ብሎኛል ስደት። ወይ አረብ ሀገር እንደሰለቸኝ ብነግራችሁ ጉድ እኮ ትላላችሁ። የምሬ ነው የምላችሁ።
እና ይህን ይመስላል። ሰላማችሁ ይብዛ። አይዋ